ሰበር የሚባል መረጃ ለዩናይትዶች ተሰምቷል። አሁን ላይ እንግዲህ የ29 ዓመቱን የቪላውን አጥቂ ዋትኪንስ ዩናይትድ እየፈለገው እንደሆነና ከአጥቂዎቹ አማራጭ ውስጥ እንደከተተው እየተነገረ ይገኛል። ስለ ዋትኪንስ እና ስለ ዩናይትድ አጥቂዎች እስኪ እናወራለን። ከዋትኪንስ የተሻለ ዩናይትድ አጥቂ ውስጥ የለም። ገበያው ላይ ያሉት አጥቂዎች ከዋትኪንስ የተሻሉ አይደለም። ዩናይትድ ለምንድን ነው 29 ዓመት አጥቂ ማየት የፈለገው የሚለውን ነገር እስኪ እንመለከታለን። ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ ሬቪው ነው። ቪክተር ዮኬሬሽ አርሰናልን መምረጡን ተከትሎ በተጨማሪም ደግሞ ከስፖርቲንግ ያለው ግብግብ ዩናይትድ ከዚህ ነገር እንዲወጣ ወር ደግሞ ቪክተር ዮኬሬሽን አማራጭና አርጎ እንዳይ አርጎታል ብዬ አስባለሁ። ስለዚህ ከቪክተር ዮኬሬሽ ዝውውር ራሱን አግልሏል ማለት እንችላለን። ቪክተር ዮኬሬሽ ምንም ምርጫ የሌለው ነገር ይመስለኛል። የቪክተር ዮኬሬሽ ዝውውር የሚሳካ አይደለም። ዩናይትድ ቤት ውስጥ እሱን የምናይበት ቻንስ በጣም 0-0 የሆነ ቻንስ ነውና ስለዚህ ዩናይትድ አሁን አጥቂዎቹን እየተመለከተ ይገኛል። በዚህ በኩል ኦሲሜን አለ። ኦሲሜን ደግሞ ደሞዙ ዩናይትድ የሚችለው ነገር አልሆነም እና የሚችለው ነገር ሳይሆን ዩናይትድ ከሚፈልገው ነገር አንጻር የኦሲሜን ደሞዝ በጣም ተወደደና ዩናይትዶች እሱን የማስፈረም ፍላጎት እንደሌላቸው ነው እየተነገረ የሚገኙ። ስለዚህ ኡጎ ኤኪቲኬ አለ። በዚህ በኩል ደግሞ ዋትኪንስ፣ ሁለት አጥቂዎች እንግዲህ ፊት ለፊት ቀርተዋል። ኡጎ ኤኪቲኬ በእድሜ ከዋትኪንስ በደንብ ያንሳል እና ለረጅም ዓመት ሊያገለግል የሚችል አጥቂ ነው። ዋትኪንስ ደግሞ 29 ዓመቱ ነው። የፕሪሚየር ሊጉ ልምድ ያለው አጥቂ ነው። ግን ደግሞ ዩናይትድ እንደ የተሻለ ቲም ለመሆን የተሻለ ነገር ለመገንባት የሆነ እድሜያቸው ቢያንስ ከ27 ምናምን በታች የሆኑ ተጫዋቾችን ማስፈረም አለበት ብዬ አስባለሁ። እንደኔ ሀሳብ ዋትኪንስ በደንብ በቪላ ቤት ራሱን በደንብ አሳይቷል ብዬ አስባለሁ። የፕሪሚየር ሊግ ውስጥ ካየናቸው አሪፍ አጥቂዎች ነው ብለን መናገር እንችላለን። ግን የገነነ አጥቂ ነው ማለት ይከብዳል እና ዩናይትድ ለፊቱን ማጠናከር ካለበት በደንብ ማጠናከር አለበት። አይኔ ፋይናንሻል ነገሮች ብዙ አለበት ዩናይትድን ብለው የሚመጡ ተጫዋቾች ብዙ አይደሉም። ያው ከቻምፒየንስ ሊግም ከምንም አንጻር ብዙ ተጫዋቾች ወደ ዩናይትድ አይመጡም። ዩናይትድም አሁን ላይ እንደ በፊቱ ልክ እንደ ካስሜሮ እንዳመጣችሁ እና አንቶኒ ሲያመጣችሁ እንደነበረ ዝም ብሎ ብር አውጥቶ ደሞዙም እንደፈለገ የመክፈል እንትኑ አይመጣውም። ልክም አይደለም። በነ ካስሜሮ አይተናል ምን ያህል ተከፍሏቸው እንደሆነ። 1 ዓመት ነው ካስሜሮ ያገለገለ። አንቶኒንም አይተናል፣ እነ ሳንቾንም ተመልክተናል። አሁን እንኳን መሸጥ እስከሚያቅተን ድረስ ሳንቾ በደሞዝ ጉዳይ ከሌሎች ክለቦች ጋር መስማማት እስከሚያቅተው ነው እንግዲህ እኛ ስንከፍል የነበረውና የብዙ ተጫዋቾችን ደሞዝ አበላሽተናል እና ኦሲሜን እንደዛ አይነት ነገር እንዳይፈጠር ይመስለኛል ዩናይትዶች ኦሲሜን ላይ አይናቸውን ማዞር ያልፈለጉት እና ቪክተር ዮኬሬሽ እንዳልኳችሁ ያበቃለት ጉዳይ ይመስላል። እዛም 80 ምናምን እያሉ ነው። አርሰናልም ነው የሚመርጠው እና አሁን ግዴታ የአጥቂ መስመሩ ለማጠናከር ከራስመስ ወደ ኢንተር የሚለው ነገር በደንብ እየጠነከረ ይመስላል። ወደ ኢንተር የሚያመራ ይመስለኛል። በሽያጭ እንኳን ባይሆን በውሰት ወደ ኢንተር የሚሄዱ ማይቀር ይመስላል የራስመስ ነገር እና እሱ ድንገት የሚለቅ ከሆነ እንግዲህ እንደ ተተኪ ያሰቡት ዋትኪንስን ነው። ዋትኪንስን እንዴት እንዳሰቡት እየገባኝ አይደለም እና ካሉት አጥቂዎች አንጻር እኔ ዋትኪንስ ለዩናይትድ ይመጥናል ብዬ አላስብም። ዩናይትድም የማይመጥን አጥቂ ነው። በ4-2 እንኳን ብንጫወት ይሻልናል ባይ ነኝ። በቃ በማቲያስ ኩኛ እና በብራሂም ምቤሞ ማጥቃት የተሻለ ይመስለኛል። 9 ቁጥር ኖርማል 9 ቁጥር ሳይኖር ትክክለኛ 9 ቁጥር ሳይኖር በአሳተኛም ወይ ለመጮት የሚሞክር ወይ ደግሞ ያለ አጥቂ መጮት የተሻለ ይመስለኛል። ዋትኪንስን ከማምጣት እና ራስመስን ወይ ደግሞ ማቆየት የተሻለ ነገር ይመስለኛል። ኦር ደግሞ ራሽፎርድን መሞከርም ሌላ አማራጭ ነው። ራሽፎርድ በ2022 የዓለም ዋንጫ በኋላ ያየነው ራሽፎርድ በአጥቂ በኩል እንግዲህ በደንብ ራሱ እንትን ብሏል እና ሰውየውም አሞሪም ማለት ነው እና ከሱ ጋር ያላቸው ነገር በደንብ አቅሙን አውጥቶ አልሰጠኝም እንጂ ከጋርናቾ ጋር እንደነበረው የሰጣ ገባ ውስጥ ምናምን የቃላት ጦርነቶች ብዙ አልጎብም። አይ ነው ወጥተው ምናምን ራሽፎርድን ከማጫወት የ50 ምናምን ዓመት የሚገመት ሰውዬ ስም ጠርተው እንግዲህ እሱም ማጫወት ይቀለኛል ብለው ነበረ። እሱ እንደሚያሉት አቅሙን አውጥቶ ስለማይጫወት ነው፣ በደንብ ስለማይሯሯጥ፣ በደንብ ራሱ ስለማያሳይ ነው ብለዋል። እንግዲህ ነው ራሱ ማሳየት የሚችል ከሆነ ቦታውን ማግኘት ይችላል ብለው ነበረ። ወደ ቪላ መራሽ ያምርቶ ነበርና አሁን ላይ ከቪላ ተመልሶ እንግዲህ የዩናይትድ ተጫዋች ሆኗል ራሽፎርድ። ስለዚህ ከ7 ቀን በኋላ የትሬኒንግ ይጀመራል። ዩናይትዶች ከ7 ቀን በኋላ እንደሚጀምሩ በይፋ ዛሬ አረጋግጧል እና 7 ቀን ብቻ ነው የቀራቸው። እነዚህ ተጫዋቾች ሲሰባሰቡ ራሽፎርድም ሳንቾም ወደ ዩናይትድ የሚመጡ ይመስለኛል። ምናልባት ሳንቾን ላናየው እንችላለን። ራሽፎርድ ግን ዩናይትድ ቤት ውስጥ የምናየው ይመስለኛል እና እነዚህን ተጫዋቾች ለማቆየት ቢሞክር የተሻለ ነው ብዬ አስባለሁ። ራስመስንም ራሽፎርድንም ማቆይቶ ቢጠብቅ ይሻላል ዋትኪንስን ከማምጣት። አይኖ ዋትኪንስ በዚህኛው 2024-25 በ38 ጨዋታ 16 ጎል እና 8 አሲስት አለው። ማቲያስ ኩኛ 15 ነው ያለው። አጥቂ ግን አይደለም እና ብራሂም ምቤሞን ብንመለከት ደግሞ 20 አለው። አጥቂ አይደለም። ዋትኪንስ ደግሞ እንደ አጥቂ 38 ጨዋታዎችን አድርጎ
16 ጎሎችን ያስቆጠረው 8 አሲስት አለው። ብዙ ጊዜ ከቤንች እየተነሳ ምናምን እንትን እያለ ነው እና ቋሚ ብዙም እያረጉት አልነበረም። ከዱራን ጋር እያፈራረቁት ነበር። ዱራን ሲወጣ ደግሞ የተወሰነ የቋሚነት እድል አግኝቶ ነበር። በራሽፎርድም እየተቀየረ ምናምን እየተጫወቱ ነበር እና ዋትኪንስ ለዩናይትድ የሚመጥን ተጫዋች ነው ብዬ አላስብም። ሊጉን ያውቀዋል በደንብ ሊጉን የለመደው ተጫዋች ነው። ግን ደግሞ ለዩናይትድ ያለውን ችግር ይፈታል። ለዩናይትድ የጎሎች እንትን አሪፍ ነው ብዬ አላስብም። አይ ነው ኩኛና ብሬሞን ቤሞ አሪፍ ከሆኑ ፊት ለፊቱ ያለው ነገር ይፈታል ብዬ አስባለሁ። ሁለቱ የሚያቀርቡት ነገር ሁለቱ ጎሎች የሚያስቆጥሩ ከሆነ አጥቂ ላይ ጫና የማያበዛብን ሊሆን ይችላል። ግን የ29 ዓመት አጥቂ ለ2 ዓመት ወይ ለ1 ዓመት ነው የምናስፈረሙ 30 ኦልሞስት ይሆናል። ከአመትም ሳይሞላው 30 ይሆናል። ለዩናይትድ በጣም የከሸፈ ዝውውር ነው የሚሆነው። በራስመስ መጮትና ራስመስን 1 ዓመት መመልከት ከራስመስ በኋላ ያሉትን ተጫዋቾች አሻሽለን እንግዲህ አሁን ተሻሽሏል ብዬ አስባለሁ። ብሩኖም የተወሰነ እንትን ጫና ቀንሶለት ነው የሚጫወተው። በዚህ በኩል ኩኛ አለ፣ ብሬሞን ቤሞ አለ፣ አማድም አለ። የፊት መስመሮቻችን አሪፍ ናቸው። ስለዚህ ራስመስ ጎሎች የማግኘት ኳሶችን የማግኘት እድሉ በጣም ሰፊ ይመስለኛል እና ራስመስን ማቆየት ይሻላል ዋትኪንስን ከማጮት እና አሁን ላይ የተነገረ ያሉ ነገሮች እንግዲህ ዩናይትድ እንደ አጥቂ አማራጭ የያዘው ዋትኪንስ ነው የተባለ ነው። እስቲ የእናንተን አስተያየት ንገሩኝ። ዋትኪንስ ለዩናይትድ ይመጥናል? ዩናይትድ በዋትኪንስ ይጠቀማል? ያለውን የአጥቂነት ችግር ይፈተዋል የሚለውን ነገር እስቲ ኮመንት ላይ አስቀምጡልኝ። በቀጣይ እስቲ ይህ ነገር ከተጠናከረ አሪፍ ነገር ካዝየው ወይ ደግሞ ዩናይትድ ይህንን ጥያቄ የሚያቀርበው ከሆነ እንደ ጥያቄ አስቦት ልክ አይመስለኝም። ግን ካቀረበ አንድ ላይ የምንመለከት ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። አዳዲስ ነገሮች ካሉ ይዘን እንመጣለን። ኖቲፊኬሽኑን ማብራት እንዳረሱ። ቶሎ ስለቅ ይደርሳችኋል። ይመቻችሁ።